ከእሱ ጋር አብረን ሴክሲ ያደረግን ቪዲዮ ይዞብኝ እኔ በቃ እሺ ተነሽ እባክሽን። እሺ በቃ ወይኔ ሻውን ያ ዳኒ ሌላ ነገር ቢያደርግ እሺ ነው ማለት ምንም አላደርግም። ተነሽ እንዴ ምን ነው ሳይ ቆይ እሺ በቃ የሆነ ነገር አድርግልኝ በቃ ተነሽ ቆይ ነገር ይዘክ በቃ እሺ ምን ይዟል ነው ማደርገው እሺ ቆይ ተረጋጊ ስለቴ ቢዘክ ነው ለቀኝሳ ለቀኝሳ ያላችሁ እኮ አንተ እንዴ ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? እንግዲህ በተለያዩ ቪዲዮዎች እየተገኘን የተለያዩ ቦታዎች እየደረስን ለብዙ ሰዎች የምንችለውን የአቅማችንን እያደረግን እንገኛለን። እንግዲህ ዛሬ አንድ ቦታ ተገኝተናል ማለት ነው። እዚህም ተገኝተን እንግዲህ የምንችለውን ነገር ለማድረግ እንዲሁም ደግሞ አንድ እህታችን የደረሰባትን ነገር አሳውቃናለች በስልክ ትንሽም ነገር ቢሆን ማለት ነው። በዲቴል ለማወቅና እንዲሁም በቀጠሮ መሰረት ያው በቅደም ተከተል መሆን ስላለበት የትኛውም ነገር በቅደም ተከተል ዛሬ አንድ እህታችን ጋር ተገኝተናል ማለት ነው። እንግዲህ እሷ ጋር የተፈጠረባትን ያለባትን እና የሆነችውን ነገር ትነግረናለች። እኛም ለዛ ነገር መፍትሄ እንፈልጋለን፣ መፍትሄም እንሰጣለን ማለት ነው። እንግዲህ መፍትሄ ከሰጠን በኋላ ለእያንዳንዱ ነገር ቅድሚያ ከእሱ አፍ እንሰማለን፣ መረጃዎችን እንሰበስባለን። መረጃዎችን አሰባስበን ለዛ መረጃ ደግሞ የሚያስፈልገውን ነገር እርምጃ መወሰድ ባለበት ልክ እርምጃ እንወስዳለን ማለት ነው። ግን ተመልካቾቻችን እንግዲህ ይህ ቪዲዮ በጣም ለብዙ ሰው እየደረሰ አይደለም፣ ቪዲዮ እየታየ አይደለም እና እንግዲህ ከእናንተ ደግሞ አንድ ነገር እንፈልጋለን፣ እገዛችሁ እንፈልጋለን። እንግዲህ የእናንተ እገዛ ምንድን ነው? ቪዲዮን ስትጀምሩት ሁላችሁ ላይክ በማድረግ ጀምራችሁ ለብዙ እንዲደርስ ሪኮመንድ እንዲያደርግ ደግሞ ኮፒ ሊንክ እያደረጋችሁ ለብዙ ሰው ሼር እያደረጋችሁ እንዲደርስ እንድታደርጉልን እንፈልጋለን። ምክንያቱም ብዙ ወንድሞቻችን ብዙ እህቶቻችን እየተጎዱ እየተሸወዱ ይገኛሉና እንግዲህ ያው ከአንድ ሰው ስህተት ሌላው መማር ስላለበት ማለት ነው። እናንተም ደግሞ ይህንን ነገር ነግመኔ በማለት አንድ ሰው ላይ ከደረሰ ያ ነገር እንግዲህ ቶሎ ብላችሁ ያን ነገሮች ለሌሎች ሰዎች በማጋራት ለሌሎች ሰዎች በማካፈል ሁኔታዎችን ለብዙ ሰዎች እንዲደርስልን እንዲማሩ ጭምር እንድታደርጉልን እንፈልጋለን ማለት ነው። እና ይሄም እንዲሆን እናንተ እርዳታችሁ ያስፈልጋል። ከእናንተ የምንፈልገው ትንሽ ነገር ነው፣ ሼር ማድረግ ነው። እንግዲህ ሼር እያደረጋችሁ አብረኛታችሁን አሳዩን። እኔም ለብዙ ሰው ለመድረስ በጣም እየጣርኩ ይገኛለሁ ከቲሞቼ ጋር። እንግዲህ እናንተም ይህንን ነገር በማድረግ አብረኛታችሁን አሳዩን ለማለት እወዳለሁ። እንግዲህ እስከ ቪዲዮ ፍጻሜ ድረስ አብራችሁ ሁኑ። እሺ ሰላም ነቴ። ሰላም ወንድሜ፣ አክብረኝ ስለመጣ በእውነት በጣም አመሰግናለሁ። ስለተረዳኝ በጣም ቴንኪው። በጣም ምንም ማለት አይደለም፣ ምንም ያሳስበት ነገር አይደለም። ያው ትንሽን ነግረሽኛል፣ ትንሽ ተረጋጊም ብዬሻለሁ። ተረጋግተሻል በትንሹ ሊሆን ተረጋግቻለሁ። ግን ያው አለ አይደል በቃ እኔ እንጃ እንዴት በቃ ምን ማለት እንዳለብኝ በቃ ላይ ግራ ገብቶኛል። በቃ እንጃ ስለ ቤተሰቦቼ ከምንም በላይ ቤተሰቦቼ ነገር ነው እያሳሰበኝ ያለው። ስለ የሆነ ነገር ቢፈጠር በቃ እነሱ ቢሰሙ። እስቲ ተረጋጊና ንገሪኝ። ለየትኛውም ነገር ያው መፍትሄ ስለማይጠፋ ማለት ነው። ንገሪኝ እስቲ። ልክ በቃ ቆይ በመጀመሪያ ደረጃ ስምሽን ንገሪኝ፣ ከዛ የተፈጠረብሽን ነገር እያንዳንዱን ነገር እያወራሽ ለኔ ትነግሪኛለሽ። ስሜ ሜሮን ይባላል። እሺ ሜሮን። እና አዲስ አበባ ያው እዚህ ነው የምኖረው። ማለት አሁን ከቤተሰቦቼ ቤት ወጥቼ ነው እየኖርኩ ያለሁት። ስራ ጀምሬያለሁ። እሺ
ያው እና ያው በቃ ራሴን ማስተዳድረው እየሰራው ነው። ሰሞኑን ግን ያው በቃ እንደምታውቀው ጥሩ ሁኔታ ውስጥ አይደለም። ምንድን ነው እስቲ ግልጽ አድርገሽ፣ ያው በትንሹም ነው የነገርሽኝ የተፈጠረውን ነገር ግልጽ አድርገሽ እያንዳንዱን ነገር ለኔ አስረጂ። ያው አንቺ የምትነግሪኝ ነገር ለኔ ማስረጃም ስለሚሆነኝ ለኔ ስለሚጠቅመኝ እስቲ የተፈጠረውን ነገር እያንዳንዱ ነገሮች አስረጂ። ይኸውልህ እኔ እንትን የሆነ ቀን ዝም ብለን እንውጣ አለችኝ ጓደኛዬ። አንዳንዴ እኔ ብዙም አልወድም መጠጥ፣ ብዙም አልጠጣም ጓደኛ ቶሎ ስለምሰክር ከጠጣው አልጠጣም፣ መጠጥ እፈራለሁ። እና ጓደኛዬ አንድ ቀን እንጠጣ አለችኝ። በቅርቡ ነው፣ እሺ 1 ወር ሊሆን ነው። ኦኬ። እና በቃ በጣም ስለምነኝ በስንት መከራ እሺ አልኳትና አብረን ሄድን። እሺ ከዛ በኋላ በቃ አመሸን ምናምን ነገር። ከዛ የሆነ ማደንዘዣ መጠጣው ነገር ውስጥ አደረጉብኝና የሆነ ሰፈር ላይ እንትን ምለው ማለት አልፈልግም ያልኩት ልጅ ነበር። በጣም ነበር የሚያስቸግረኝ እና በቃ ከፍሏት ነው መሰለኝ እንደዛ አድርገው ከሱ ጋር እንዳደራረ ማለት ነው። ኦኬ ቆይ እንደዚህ ያደረገችው እሷ ነች? አዎ እሷ ነች። ማለት በቃ እኔ መጠጥም አልችልም ብዬ ለምኛት ነበር። ከዛ በኋላ ደግሞ በቃ እኔ ለእሷ ደስታ ብዬ ነው እሺ ያልኳት። በቃ እኔ የሆነ ደስ ያለኝ ነገር አለ እነግርሻለሁ ምናምን ብላ ብቻ በግድ አስገድዳኝ ሄድን። ከዛ በኋላ ግን እዛ ከሄድን በኋላ ምንም አላለችኝም። ጠጣን። ከዛ መጨረሻ በቃ የሆነ ነገር አድርጎብኝ መጠጥ ላይ አላስታውስም ምን እንደተፈጠረ። ከዛም ሰው ከማደሪ ከነጋ በኋላ ነው ያወቅሁት። አላመንኩም ነበረ። ቪዲዮ ሲያሳየኝ ነው ያመንኩት። ቆይ የምትነግሪኝ ነገር በጣም ከባድ ነገር እና ከባድ ወንጀል ነው የተፈጸመብሽ። እስኪ ጉዳዩን ግልጽ አድርገሽ አስረጅኝና ያው ምንም ከባድ ወንጀል ተፈጽሞብሻል። ቆይ መጠጥሽ ላይ አንቺ እየጠጣሽው ያለው ነገር ላይ ምን እንዳስገቡብሽ አንቺ ያወቅሽው ነገር አለ ወይ? ደግሞ እንቅልፍ መድኃኒት የሚመስለኝ ምክንያቱም ራስ ምንም የፈለገ ሰው ቢጠጣ ቢያንስ ጠዋት ይነቃል አይደለ? እኔ ግን በጣም ቆይቼ ነው የነቃሁት። በቃ 7 ሰዓት ምናምን ቀን ላይ ነው የነቃሁት የነበረ እና በቃ በሱ እንቅልፍ መድኃኒት እንደሆነ የተጠረጠርኩት ሌላ ነገር ሊሆን አይችልም። እና ስነቃ በቃ እሱን ቁጭ ብሎ በቃ እየሳቀብኝ ነበር። በቃ አገኘሁሽ አይደለም ምናምን እያለ በቃ አላገጠብኝ። ከዛ በኋላ አላመንኩም እንዳልኩ ቪዲዮ ማሳየኝ ምናምን ነገር። ቆይ ቪዲዮ ቀርጾሽ ነው? አዎ ከሱ ጋር አብረን ሴክሲ ያደረግን ቪዲዮ ይዞብኝ። ስለ እኔ ምንም የማውቀው ነገር የለም። የተኝቻለሁ ግን እሱ በቃ ከኔ ጋር በተኛም ከኔ ጋር ሴክሲ ያደረገ ነበር። እሱ ቪዲዮ ይዞብኛል። ቪዲዮ ቀርጾሻል ማለት ነው? አዎ። እስማ ቆይ ምንድን ነው እያልሽ ያለው ታዲያ? ቪዲዮ መቅረጽ የፈለገበት ምክንያት አለው እሱ? ከዛ ጊዜ ጀምሮ በቃ በየቀኑ ከኔ ጋር ሴክስ ካላረግሽ እያለ እያስፈራራኝ ነው። እኔም አማራጭ ስለሌለኝ ከሱ ጋር በየቀኑ እየተኛሁ ነው። ያንን ቪዲዮ ያሳየሽ? አዎ። ቆይ ምንድን ነው በዛ ቪዲዮ እንዴት ነው የሚያስፈራራሽ? ልከዋለሁ ነው ቤተሰብ ያውቁታልና ያውቃሉ ማለት ያውቃቸዋል። ለእነሱ ማሳያቸዋለሁ። ከዛ ቲክቶክ ላይ ለቅቻለሁ እያለ ቲክቶክ ላይ አወራቻለሁ እያለ አዎ። ቆይ ፊት ይታያል? የሱ ፊት ይታያል? የሁለታችን ፊት ይታያል። ታዲያ እንዴት ነው የሁለታቸውን ፊት የሚታይበት ቪዲዮ እለቅብሻለሁ የሚል? ኖርማል ኤዲት አድርጌ እኔ ፊት ኤዲት አድርጌ አውጥቼ አንቺን እለቅብሻለሁ እያለኝ ፊቴን ኤዲት አድርጌ አውጥቼ የኔን ፊት ኤዲት አደረገውና የአንቺን እየታየ እለቅብሻለሁ እያለኝ እየታየ እለቅብሻለሁ። አዎ። ቆይ እንደዚህ እያደረገሽ አንቺን ለመክሰስ አልሞከርሽም? እንዴት ነው የምከሰው? የሆነ ነገር ካደረግሽ በቃ የፈጠነ ነው ቪዲዮን የምለቀው፣ የፈጠነ ነው ለቤተሰብሽ ማሳየው። ቤተሰቦች ምንም ብትያምንሽም ወተሽ ውጭ እያደርሽ ምናምን ከማንም ጋር እንደዚህ እንደምትሆኝ ነው የምነግራቸው ምናምን ያለኝ
ቆይ እሺ፣ ታዲያ እሷንስ ለማግኘት አልሞከርኩም? አንድ ቀን ስናገራት እሰይ ምን ይሁን ምናምን ብላ ተናገረችኝ። በዛውም በቃ ተጣላን። አጠገቤ እንደድርሽ ያለችኝ እንደዚህ ያለኝ እኮ ምንድነው የተፈጠረው ምናምን አልኳት። ያን ቀንም ደውዬ አወራኋት ከነቃሁኝ በኋላ። ከዛ እኔ የማውቀው ነገር የለም የራስሽ ጉዳይ ነው ምን አቅልሻለሁ፣ እኔን አስቀይመሽ ደግሞ የዛን ቀን ሰድበሽኛል እኔ ምን አለች። እኔ ምንም የማላስታውሰውን ነገር ነው የተናገረችኝ። እንደዛ አስቀይመሽ አሁን እኔን ልታወሪ ያምልሻል ምናምን አለችኝ። ከዛ ብዙም ዘጋች። ጥራይ ዘጋች። አዎ አሁን በቃ ፋሚሊያ ነገር ቢያውቅ ምን እንደሚፈጠር አላውቅም። ምን እንደሚሉኝ እሱ ነገር ነው የከበደኝ በጣም። ቆይ አይዞሽ፣ ለየትኛውም ነገር ያው እኛ ጋር መፍትሄ አይጠፋም። እሱ ፈልጌ ነው በቃ ህይወቴን አድንልኝ በቃ ብቻ ነው የምለምነው። በቃ በጣም ከባድ ሁኔታ ውስጥ ነኝ። ስራ ራሱ መስራት አልቻልኩም። ወላሂ በጣም ድብርት ውስጥ ነኝ። መቼ ከመቼ አዋረደኝ ያልኩኝ። ምክንያቱም የሰፈሩ ሰው ሁሉ ያውቀኛልና በቃ የሆነ ነገር ቢፈጠር እንጃ አላውቅም። ቢለቀው ያ ቪዲዮ መፈጠሩ ተፈጥሯል ሳልፈልግም ቢሆን ግን ቪዲዮ ቢለቀው ደግሞ ሌላ ነገር ነው። አሁን መንገድ ላይ ሰው እያየኝ ሳሚኝ ምናምን ነው የሚለኝ እያስፈራራኝ። በቃ ስለ በፊት እንዳልኩ ያናግረኝ ነበረ አላናግረውምና አሁን በቃ የሆነ በቃ እኔ ፈላጊ ነኝ እንደመሰለ አይነት ስለሰው አክት እያደረገ ነው ያለው። ኦኬ ጥሩ። ያው አንቺ የምትሰጪን ነገር ለኛ ማስረጃ ነው ያው እሱ የሚልሽ ነገር። ስለዚህ ስለ ቪዲዮ ያወራሽ ነገር ወይ የላከልሽ ነገር አለ? እሱ ቪዲዮ ልኮልኛል። ኦኬ ምን ላይ ነው የላከልሽ? ቴሌግራም ላይ። እሺ ጥሩ። የላከልሽ ቅድም እንደነገርሽኝ ሲያሳየሽ የእሱን ፊት ይታያል ብለሽኛል። የላከልሽ ቪዲዮ አሁን ላከልኝ የምትይው እሱ ላይ ፊቱ ይታያል? አይታይም። ለዛ እኮ ነው የፈራሁት። ሌላ እኔም እሱን ይዤ እደራደረው ነበር ስለ በቃ የሆነ ቢያንስ እሱም ያፍራል ፊቱ ቢታይበት ብዬ አስብ ነበርና እንደዛ አስፈራራው ነበር። ግን ፊቱ እሱ ኤዲት ተደርጓል። እኔ ብቻ የሚታየው። ኦኬ ይሄ ከባድ ነገር ነው እየለቀሽኝ ያለችው። በዚህ ልክ የሰው ልጅ ተጨካክሞ በዚህ ልክ የሰው ልጅ እንደዚህ ያደርጋል ማለት በጣም ከባድ ነገር ነው። ስለዚህ የላከልሽን ቪዲዮ ነው እለቃለሁ ብሎ እያስፈራራሽ ነው? አዎ ኤዲት ተደርጓል። በቃ እኔ ፊት እንጂ ምንም የለም አይታይም። ማን እንደሆነ የእሱ አያስታውቅም። ምንም ኤዲት ሆኗል። እኔ ግን ይታያል ሙሉ ሰውነቴም ፊቴም ሙሉ ነው የሚታየው። ኦኬ ጠቅላላ የምታደርጉትን ነገር የቀረጸው ማለት ነው። አዎ ማሪያ ታንኩሽ፣ ተረጋጊ። መረጋጋት ነው ያለብሽ። ቤተሰብ እኮ ነው ግራ የገባኝ ማለት የሆነ ነገር ቢሆን ምን እንደሚሉኝ ያስቡ። ገና ለገና ከነሱ ቤት ወጥቼ የትም የምንዘላዘል ነው የሚመስላቸው። አይዞሽ ያው ምንም ይሁን ምን መጀመሪያ መረጋጋት ነው የሚያስፈልገው። አንዴ ተፈጥሯል። ባይፈጠር መጀመሪያውኑ ጥንቃቄ ማድረግ። እንደዚህ ያላስባት በጣም ረጅም ዓመት አብረን ቆይተናል ማለት በጣም ጉዳት ጓደኛዬ ነች። ደስ ታደርገኛለች ብዬ እንዴት አስባለሁ። ተረጋጊ። ያው ምንም ይሁን ምን መረጋጋት ነው የሚያስፈልገው። ምክንያቱም መረጋጋው እሺ ምንድነው የማደርገው? የሆነ መፍትሄ ስጠኝ። ተረጋጊ። መፍትሄ ያለው እኛ በቻልነው መጠን አንቺን እናግዝሻለን። አንቺ ቅድሚያ መረጋጋት አልቻልኩም በጣም። በዛ ላይ ደግሞ ከማትፈልገው ሰው ጋር የሆነ ነገር ማድረግ ስሜቱን መቼም ልነግርህ አልችልም። አይረዳሻለሁ። ለራሴ ራሱ ስትረስ ውስጥ እየገባሁ ነው በጣም። ቆይልሽ ተረጋጊ። መጀመሪያ ተረጋጊ። ምክንያቱም በመረጋጋት ነው ምንም ነገር ሊመጣ የሚችለው። ያው እኔ የምጠይቅሽን ነገሮች ትመልሽልኛለሽ። አንቺ የምትነግሪኝ ነገር ማስረጃም ስለሚሆን ማለት ነው። ስለዚህ አሁን አንድ ጊዜ ተፈጥሯል። ልጅቷን እንግዲህ ጓደኛዬ ነች፣ ረጅም ዓመታችን ነው። አልጠብቃትም ነበር ነው ያልሽው። በቃ ተፈጥሯል። እሷ አንዴ አሁን መፍትሄ ነው ፈልገ ያለብን። ሶሻል ወደ መፍትሄ ስለሆነ ቆይ እሷ ምንድን ነው የምትሰራው? እሷ ጓደኛሽ? ጓደኛዬ ስልክ ቤት አላት፣ እዛ ነው የምትሰራው። ኦኬ ስልክ ቤት ነው የምትሸጠው? አዎ። ጥሩ። እሱስ ምን እንደሚሰራ ታውቂያለሽ?
እሱን አላውቅም ማለት በቃ እኔ መንገድ ላይ ነው የማውቀው። ይጠራኛል ምናምን ያወራኛል፣ ግን እኔ አላወራውም ምናምን ነገር በቃ መንገድ ላይ ነው። ኦኬ ጥሩ። ስልኩ አለሽ? ስልኩ አለኝ። ይደውልልኛል። እየደወለ ነው የሚያስቸግርሽ ማለት ነው? እየደወለ ልመጣ ነው የሚለኝ። ጭራሽ እኮ ቤት ይመጡ ነው ቤቴ ነው የሚመጣው። ጭራሽ ቤት እዚህ ያገኝ? አዎ እዚህ መጥቶ ነው እንደዚህ የሚያደርገው? አዎ። ቆይ ምን ያህል ጊዜ መጥቷል ይሄን ነገር? ያው 1 ወር ሊሞላ ነው። በ1 ወር ውስጥ 7-8 ቀን መጥቷል። 7-8 መጥቷል? ቆይ ምንድነው ሐሳቡ? ሌላ ግልጽ አድርጎ የነገረሽ ነገር አለ? ስለዚህ ጉዳይ የሆነ ማለት እንዳልኩ እኔ ኖርማል አላወራውም ነበር እና ያ ነገር ንቀት ነው የመሰለው። የሆነ በቀል ነገር አይነት አስቦ ነው እንደዚህ ያደርግ ያለው ነው። በቃ እንደዛ ማለት እኔ ስለማልፈልግ ነው አንተ የሚማላወራው እንጂ ሌላ ነገር አልነበረም። ሲጀመር ሰድቤው ወይ ተናግሬው አላውቅም። ንቀት የሚባለው የሆነ ሰው ስትናገር ነው ማለት ሰላም ሲለኝ ሰላም ብዬው አልፋለሁ። ከዛ በቃ ከዛ ውጪ ምንም የሚያገናኛችሁ ነገር የለም። ከባድ ነገር ነው እየነገርሽኝ ያለሽው። እንግዲህ እኛ ልንወስዳቸው የምንችላቸው እርምጃዎች አሉ። ያው የትኛውንም ነገር እንድናደርግ ትፈቅጂልናለሽ አይደል? ከዚህ ነገር ብቻ ልውጣ እባክህ። ይሄንን ነው የምፈልገው እኔ። ጥሩ። ያው ምን ታደርጊያለሽ? በመጀመሪያ ደረጃ የልጁ ፎቶ አለሽ? አዎ አለሽ። ጥሩ። የልጁ ፎቶ ትሰጪኛለሽ። እስቲ የላፈልሽን ቪዲዮ ማሳየት ትችያለሽ? አሳያለሁ። እስቲ አምጪው። ላምጣው? አዎ አምጪው። ይኸውልህ ይኸው አየው። ይሁን ላይ ያንን ሳይሆን ላይ ረብሸኛል። በቃ ይኸው በቃ እኔ እንዳለቅም እኔ ጤነኛ ልሆን አልቻልኩም። በቃ እስማኤል እንደዚህ ነው ማለት በቃ እኔ እንዳለቅም እንደዚህ መዋረድ ይኸው ቤተሰብ ይህን ምን ይለኛል? ምንድነው መባሉ? ቢለቆስ ምንድነው መባሉ? አየው አይደለ? የሱ ፊት አይታይም፣ ግን እኔ ምኑ ነው የሚታየው? ይህ ከባድ ነው። አይዞሽ። ያው ይህ ማስረጃ ነው፣ ትልቅ ማስረጃ ነው። በጣም የሚሰቀጥጥ ነገር ነው። በዚህ ልክ የሰው ልጅ ምን አላውሬ ቢሆን ነው እንደዚህ ሊያደርግ የሚችለው? ከባድ ነገር ነው። በስመ አብ ምን እንደማደርግ አላውቅም። እሺ ይሄንን አድርጌ በለኝ። እሺ ምንድን ነው ማለት? በቃ ይኸውልሽ ምንድን ነው ይሄ አንድ ማስረጃ ነው። እስቲ ፎቶውን አሳይኝ፣ የልጁ ፎቶ። ስሙ ግን ማን ነው የሚባለው? ስሙ መኮንን መሰለኝ የሚባለው። መኮንን? ኦኬ። እስቲ ፎቶውን አሳይኝ። ለማንኛውም ጎልማሳ ነው። በጣም ወጣት አይደለም። በጣም ነው የሚያስጠላው። ስታየው ደግሞ በጣም ነው የሚያስጠላው። ጥሩ በቃ አሁን እንግዲህ ለዚህ የምትልኪልኝ ነገሮች አሉ። የእሱን ፎቶ የላከልሽ ቪዲዮ እና ስልክ ቁጥሩን ወደ እኔ ትልኪልኛለሽ። ምክንያቱም ለእኔ ትልቅ ማስረጃ ስለሆነ ማለት ነው። ከአንቺ ታሪክ ብዙ እህቶች መማር አለባቸው፣ መጠንቀቅም አለባቸው። ስለዚህ በዚህ ሀሳብ ተስማሚያለሽ አይደል? ስለዚህ እኛ እንረዳሻለን፣ የምንችለውን ነገር እናደርግልሻለን። ምንም ማሰብ አያስፈልግም። ከአንቺ ምን ያስፈልጋል? መረጋጋት። ምክንያቱም አንቺ ካልተረጋጋሽ ምንም የምንፈጥረው ነገር አይኖርም። እንግዲህ ቤቴ እየመጣ ያስቸግረኛል ነው ያልሽው። ቤትሽ የሚመጣ ከሆነ
እዚሁ ቤት ውስጥ ካሜራ እንደብቃለን። ትስማሚያለሽ አይደል? ትስማማለሁ። ጥሩ። የምትስማሚ ከሆነ እዚሁ ቤት ውስጥ ካሜራ እንሰቅላለን። እንግዲህ ካሜራው ላይ እኛ እንከታተለዋለን የትም ብንሆን። ግን እመጣለሁ ብሎ ከደወለልሽ ደውለሽ ትነግሪኛለሽ፣ እኛም እንመጣለን። እዚህ ሲመጣ እሱም ያው እኛም የሚያደርገውን ነገር እሱ የሚናገርሽን ነገሮች እያንዳንዱን ነገር በካሜራችን የምንቀርጽ ከሆነ በካሜራ ጥሩ ቦታ መቺ ቦታ ፈልገን እንሰቅለና ማስቀመጥ እንችላለን። ያው እሱ ሊያደርግ ያስበውን ነገር ሲናገርሽ እያንዳንዱን ነገር ማስረጃ እንይዛለን ማለት። ከዛ ግን ገብተን እሱን በቁጥጥር ስር ለማዋል እጅ ከፍንጅ ለመያዝ ማስረጃ ስለሚያስፈልግ ካሜራ እንደብቃለን ማለት። ጥሩ። ስለዚህ ተስማምተሻል? ጥሩ ነው። እንግዲህ ውድ ተመልካቾቻችን እኛም ምንም ማድረግ አንችልም። ልናደርግ የምንችለው ነገር እሱን በመጀመሪያ ደረጃ ተከታትለን ያለበት ምን እንደሚሰራ ምንድነው የሚለውን ነገር ግን እኛ ከዚህ ሰዓት ጀምሮ ወደ ስራችን የምንገባ ይሆናል። ክሮቻችንን አሰማርተን እነሱም ስራ ይጀምራሉ። ይህንን ግለሰብ በተቻለ መጠን በቁጥጥር ስር ለማዋል በፍጥነት ከዚህ ሰዓት ጀምረን ወደ ስራ እንገባለን። እንግዲህ እዚህም ቤት ውስጥ ካሜራውን እንሰቅልና እናስቀምጣለን። ያው እሱን ለመያዝ ግዴታ ማስረጃ ስለሚያስፈልገን ማለት ነው። ማስረጃችንን ከያዝን በኋላ ግን ምንም የሚያሰጋን ነገር ስለማይኖር ገብተን ቶሎ ቀጥታ በቁጥጥር ስር ለማዋል እንችላለን ማለት ነው። ግን በጣም በቃ እኔ ጭንቅላቴ በጣም እስኪያመኝ ድረስ ብዙ ጉድና ብዙ ያልተሰማ ነገር በየቤቱ በጣም ብዙ ለመስማት የሚሰቀጥጥ ነገር እየሰማሁ ነው እንገኛለን። እንግዲህ በተቻለ መጠንኛ ይህንን ነገር ለመፍታት እንሞክራለን ማለት ነው። እናንተም ውድ ተመልካቾች ቪዲዮውን ለብዙ ሰው ደርሶ ደግሞ ብዙ ልጆቻችን ከዚህ አይነት ነገር መማር አለባቸው። በጣም በቃ ብዙ እየተሸወዱ ይገኛሉ። መሸወድ ስለማያስፈልግ እንዳይሸወዱ እናንተ ሼር አድርጋችሁ እንዲማሩ አድርጉ ማለት እወዳለሁ። እስከ ቪዲዮ ፍጻሜ ድረስ ደግሞ አብራችሁ ያው እንግዲህ ከፍ ተደርጎ ተሰቅሏል። በጣም ቶሎ ትመጣሻለህ። ምንም እንዳታስቢ። እየመጣ ነው። በቃ እየመጣ ነው ካለሽ እንደ አጋጣሚ ሆኖ እየመጣ ነው ብሏል። እኛም በተቻለን መጠን የምንችለውን አክል እናግዝሻለን። ያው እንደነገርኩሽ አድርጊ። ምንም ችግር የለውም አይደለም? ችግር የለውም። እኔ ከውጭ ስለምከታተለው ክሮችም አሉ። ስለአሁን እንትኑ ቪዲዮ ማለት አሁን እሺ እንደዚህ እንዳልኩ ደግሞ ሲያቅ ሌላ ነገር ችግር የለውም። እሱን እንያዘው እንጂ እሱን ይኸውልሽ መግባት ወዳለበት ጉድጓድ እንለቀዋለን። ማንም ሰው ከህግ በላይ ስለማይሆን እሱን በቁጥጥር ስር እናውላለን። አንቺ የሚጠበቀው ነገር መረጋጋትና እሱን ማውጣታት፣ ወሬዎችን በደንብ አዋሪ። ምክንያቱም እሱ የሚነግርሽ ነገር የሚናገርሽ ነገር ለእኛ ስለሚጠቅመን ሰምቶሻል። እንዳልኩሽ አድርጊ። እሺ ከመልሽ ሲመጣሽ ደውልልኝ። በቃ ነይ ለዩ ባባ አሪም ዋንተና እሺ አቤት ገባ ሲናርሽ ተገኘሽ? አይ ከመጣ በኋላ አውቀዋለሁ ብዬ ነው። እንዴት ነው ተባለ? አይ ማለትም በቃ ከመጣ በኋላ ነው። ደግሞ እስከ መቼ ነው እንደዚህ እያስፈራራኝ የምንቀጥለው? እንዴ እያስፈራራኝ ምናምን ትይኛለሽ? ጨረሽ
የምሬን እኮ ነው። ምን ማለት ነው አንተ? የሰው ህይወት አላሳዝንም? ሲጀመር የሴት ህይወት አያሳዝንም እንዴ? ምን ያሳዝነው እንጂ ያንተን ምትምታው ማለት በቃ እኔ ካንተ ጋር ምንም ነገር ማድረግ አልፈልግም። ለምን ደሞ አይገባም? ለምን ደሞ አታረኝ? ስለማልፈልግ ነው። ስለምታስጠላኝ፣ በጣም ነው የምታስጠላኝ። አንቺ እኮ ምንም ባታደርጊ እኔ ምንም ቢሆን እኮ አንቺን እኮ መቼም ቢሆን ማለት ነው እኔ መቼም ትንሽ መሄድም አልፈልግም። ምን ስለሆንኩ ነው ትታኝ የማትሄደው? እኔ እኮ አልፈልግም አልኩ። ሲጀመር ማነው ካንተ? ምንድን ነው የምትፈልገው? ነው ህይወት በቃ እኔ ስለምወድሽ ነው። እኔ አልወድህማ። ቆይ ምንድን ነው? ቆይ እንዴት ነው ያን ቪዲዮ ያስከው? ቆይ ነግሬህም እኮ አታውቅም። እስኪ ዛሬ ስለሱ ንገረኝ። ስለምን ጓደኛዬ ምንድን ነው ያደረገችኝ? እኔን እንደዛ የምታደርገኝ ጓደኛዬ ምንድን ነው ያደረገችኝ? ምን አድርገህላት ነው ጓደኛዬ? በጣም ትወደኛለች እና እሷ አንተን ወደደችና እኔ መስዋዕት ማድረግ አለበት? እኔ ደግሞ እሷ ስለማይሆን ማለት ነው አንቺ ነው የሚፈልገው። እኔ እንትን አልፈልግህም። ለምንድን ነው ህይወቴ ላይ የምትጫወቱት እያልኩ እኮ ነው። አይ እኔ ስለማማኔ አልፈታሽም። ዞሮ ዞሮ ዝም ብለሽ ነው እንጂ ምንም ማለት አልምርሽም ማለት ምን ማለት ነው? እኔ አልፈልግም እያልኩ እኮ ነው። ሰውዬ አይገባም እንዴ? ና ምታኝ እያደረከኝ ያለው ነገር እኮ ከመብታት በላይ እኮ ነው። እኔ ለምን መታሻለሁ አንቺ እኮ እንደዛ ካልሆነ ውጣ ከህይወቴ። አልፈልግም። ከመምታት በላይ ነው እየሳመምክኝ ያለው። እኔ አልፈልግም። በጣም ነው የምታስጠላኝ ያልኩ ነው። ይገባል እንዴ? አንድ ነገር ልንገርሽ፣ እስከ መጨረሻው ድረስ ማለት ነው፣ እስከ ጥግ ድረስ ማለት ነው። እኔ መቼም ቢሆን አንቺን አልፍ። ምን ስለሆንኩ ነው የማትፈታኝ? ያልኩ ስለምወድሽ ነው። እኔ አልወድህም። አይገባም እንጂ ደግሞ ይወድሻል። ግዴታ ነው ማለት ምን ማለት ነው? በቃ ስለምወድሽ በቃ መሽ ቢሆን ከዚህ ጀምሮ እንዳደርስብኝ ከህይወቴ አንተ እንዳደርስብኝ ቪዲዮን አትፈልግ። እስኪ የሚመጣው ለይዋል እኮ ቪዲዮን አትፈልግ። ቪዲዮን አላጠፋም። ቪዲዮን መቼም ቢሆን አላጠፋም። ለምን ደግሞ አታጠፋው? አላጠፋም። ማን ስለሆንክ ነው የማታጠፋው አንተ? እኔማ መኮንን ነኝ። ይልክ ምን አለ መሰለህ፣ በህግ ራሱ ያስጠይቃል። እኔ እንደዛ ማድረግክ ማለት ነው። ምን ማለት ነው? ምን ያርክ እንደሆነ እንትን እየገባህ አይደለም እንዴ አንተ? እኔን ህይወቴን እያበላሸብኝ ነው። ከአንተ ጋር ሌላ ነገር ማድረግ አልፈልግም። ገባህ? እኔ ነኝ ያለው ወንድ ይምጣና እስኪ ሞክረኝ። እኔ ነኝ ያለው ወንድ ይምጣና ሞክረኝ ሳይሆን አዎ እንዴ መቼም አንቺ ማለት ነው መቼም አልፈታሽም። ምን ስለሆንክ ነው የማትፈታኝ? እኔ አልፈልግም። በጣም እኮ ይኸውልህ እየነገርኩህ ነው። ለራስ ራሱ ክብር የለም። በጣም ነው የምታስጠላው። በጣም ነው የምታስጠላኝ ያልኩ ነው። አልወድህም። እኔ ሲጀመር ከዓለም ወደ ሰው ሰውን እንኳን ራሱ አትታየኝም። የሚገርም እንዴት ምን አየተሽ ነው? ምንም ባላገኝ በቃ በጣም ነው የምታስጠላኝ ያልኩ ነው። ይገባሃል? እና ታዲያ ምን አየተሽ ነው አንቺን ያስጠላሽ ምክንያት? ሲጀመር መቼ እኔ እናንተ ምን ሆነን ያውቃል? ምን ሆነን ያውቃል? እኔ ካንተ ጋር እኔ በቃ ስላየሁ ሻፈቀሽ እኮ እኔ አልፈልግህም። ሰውዬ አይገባም እንዴ? አልፈልግሻለሁ። በሽተኛ ነው እንዴ? የሆነ ነገር ታሟል? አዎ ባንቺ አምኝ ብትወደኝ ኖሮማ እንደዛ አታረግም ነበር። በቪዲዮ እያስፈራራኝ ነው እንጂ እኮ በቪዲዮ እያስፈራራኝ ነው አይደለ? መኖር የፈለግከው እስከ መቼ ነው እንደዛ የምትኖር? እስከ መቼ ነው እንደዛ የምትኖር? ማን ጋር ያለው ቪዲዮ? ሌላ አንተ ጋር ብቻ አይደለም አይደለ ያለው? እኔ ጋር ብቻ ሳይሆን ሌላም ጋር እኮ ቪዲዮን እንደታጠፋ ምንድነው ማድረግ ያለብኝ? እኔ እስከ መቼ ነው ካንተ ጋር መጋደል? መቼም ይሄ ነው አለልሽ። ምን መቼም አላጠፋልሽ። እሺና አልከሽ ልጠብቂ ያልኩሽ ለምን ነው ላንተ ብሲና በቃ ልቅናተኝ በቃ ልቀቀኝ። ረዛ እባክህ አንቺ ልቅናተኝ። እኔ እኮ እየነገርኩ ነው ሰውዬ፣ እንደማልፈልግ እየነገርኩ ነው። አይገባህም እንዴ አንተ? ቆይ ምን አይነት ሰውዬ ምንድነው ያማል እንዴ? ነገርኩ እኮ እኔ አልፈልግም። አንቺ ለምን ሻቲው ልቀቀኝ። ረዛ ትባይ ረዛ ልቀቀኝ። ረዛ ያው ልቂ ብዬሻለሁ። በሽተኛ እንዴ? ልቀቀኝ። ረዛ ያው ልቀቀኝ ነው። ልቀቀኝ ዲበግት ነው አንተ ልቀቀኝ። ለቀቀኝ። ረሳ አውልቂ ነው አውልቂ። ለምን አደበደበኝ እንዴ? አንቺ መታሻለሁ። አውልቂ ተሰብቀኝ። እስታውን ደስ አውልቂ። አንተ መጀመሪያ አንተ አውልቂ፣ ከዛ ነው አውልቂ። አንቺ አውልቂ ነው። አንቺ ስታው አንተ አውልቂ ነው። ነው ያ መጀመሪያ አውልቂ። አውልቂ ተሰብቀኝ። አውልቂ በሽተኛ ነኝ። ሰውዬ ለቀቀኝ። ረሳ አውልቂሽ እኮ ቁጭ በል ይወጣ አውልቂ። እሺ ና በሰላም ቀድሞ አንተ አውጣና እኔ እኮ ለቀቀኝ። ረሳ እንዴ ያውልቂ እያልኩሽ አይደል? በሽተኛ ሰውዬ
ሻቲም እንዴ እኮ እሺ አልኩህ እኮ በዛው እንቺ እሺ በይ በዛው እንዴ ልቀቀኝ ረሳ ልቀቀኝ ረሳ እሺ እሺ ዘር እንዴ ያወጣው ነው እሺ እሺ አውጪው አውልቀሽ አንተ አውጣው መጀመሪያ እኮ ችግር የለም ያውጣው ችግር የለም ያውጣው አውልቅ ተረጋጋና አልረጋጋም ተረጋጋና እናውራ መጀመሪያ እንዴ ይኸውልህ ቆይ ምንድነው ከኔ የምትፈልገው ምንድነው ከኔ የምትፈልገው አንቺ ነው ፈልገው ማለት አንቺ ነው የምፈልገው ማለት እንዴ በማለት ነው አንቺ ነው የምፈልገው እኔ ይኸውልህ እኔ ከፈለግኝ ታዲያ በጸባይ ነው እንዴ ማለት እኮ አሰለ ምንድነው ቆይ ችግር ቆይ ለምንድነው እሺ መቼ ወሬ ነው እንዴ አንቺ አውልቀኝ መቼ ቆይ ተረጋጋ ያልረጋጋም ቢላክስ ይኸውልህ ቆይ ተረጋጋና እናውራ መጀመሪያ ከዛ በኋላ ያውልቀኝ ምንድነው ልቀቀኝ እስቲ አለቀሽም ልብሴን እኮ ላይ ልትቀደው እኔ አልቆለሁ አልኩህ እኮ መጀመሪያ እናውራ ለወረክ ስለፈልኩ ነው ይገባል እሺ ምንድነው ለነገሩ ካንተ ጋር ምን ይወራል ምትወራስ እንዳታወሪኝ ይኸውልህ ሰውዬ ምን አለ መሰለህ እኔ በቃ ከአቅሜ በላይ ሆነሃል አሁን እንትን ምንድነው የምታየው አውልቀኝ ያልኩት እኮ ይኸውልህ መጀመሪያ አንተ አውልቅና ሪላክስ አድርግና ማሳጅ ላድርግ ምናምን ነገር ከዛ እኔ አውልቃለሁ እኔ ላውልቅ አዎ እሺ ሆነ ማሳጅ ላድርግ እና ቪዲዮን ታጠፋልኛለህ ከዛ አይ አላጸ ለምን ቪዲዮን መታጠፋለህ ምን ማለት ነው ለምን ታጠፋለህ እኔ አላጠፋም እኮ እሺ እስከ መቼ ነው የምትይዘው አታውልቁም ጃኬት ነው የነገርኩሽ እንዴ እኮ ተረጋጋ ከዛ በኋላ አይብል እሺ ቆይ ምን ባረግ ነው እሺ መታጠፋልኝ ይኸውልህ ከኔ ጋር እኮ እኔ ሳልፈልግ ሴክስ ማድረግ እኮ ጥቅም የለውም በጣም ብዙ ጊዜ እንደዛ እያደረግን ያለው ነው አይደለ እኮ ጥቅም የለውም እኮ እንደ ጥቅም የለውም ማለት ነው አይደለ ማለት ምን ማለት ነው አሁን ታውቃለህ ፈጥሮኝ ስለማውለቅ ብቻ ነው እንዴ የምትሆነው እኔ እኮ እያናገርኩህ ነው መብት ነው ስለመብት ይኸውልህ ቲሸርቱን ተው በቃ አሁን ተው ቲሸርቱን ይቀመጥ ከዛ በኋላ እኔን አውራኝ አንተ እኮ ምንድነው ወይ እሺ ምንድነው ማድረግ ያለብኝ ለምን ጃኬት ሲያጣጥ ማለት እኮ ታዲያ አንተ እሺ ዛሬ ለመጨረሻ ጊዜ ሆነና ቪዲዮውን አጥፋል ጓደኛ ጋር ደውልለትና ያጥፋልኝ እሱ እሺ አውሪቆና አጣች ለምን አልቀዋለሁ ከዛ በኋላ ሳይሆን አሁን መጀመሪያ እንዲሆን ስለሆነ ጃኬት ሲጋር ዛሬ ላገኝ የፈለኩ ሲጀመር ለዛ እንዴ ስለዚህ እኮ እሺ ችግር የለውም እናደርጋለን እኮ ግን በቃ እኔ አሁን አንቺ ግን በጣም የምታስጠይ ሴት ነሽ ማስጠላ ኮንኩል ታዲያ ለምን አትሆኝ አንተ እኮ ነው እንደው አንቺ ማትረቢ ሴት እውነቴን እኮ ነው ኧረ እባክህ አንቺ ሴት ሆነሽ ደግሞ ተኔ ጋር በጣም እንደዚህ ታወሪያለሽ እንዴ እውነት እኔ እኮ በጣም ከእግሬ ቆሻሻ እኮ አልቆጥርም ቆሻሻ እኔ ለእኔ እኮ እንደዛ ከሆነ ፍታኝ አትድረስብኝ ሰውዬ አንቺ ደግሞ እንደው ሴት ሆነሽ ተኔ ጋር እንደው ጨረስ ታወሪያለሽ ሲንክልሽ ይኸውልህ ስነ ስርዓት ያዝ እኔ ከአንተ ጋር ምንም ነገር ፈልጌ እንደማላውቅ ታውቃለህ ራስህ እንትን እያልከኝ ነው አሁን ፖሊስ ጋር ደውዬ ነው ማሴት ማን መጀመሪያ አንቺ ደግሞ ሴት ሆነሽ ምንድን ነው የምታስይኝ ሴቶች ስንት ሴቶች አሉ እኮ ታዲያ ከኔ ምንድን ነው የፈለግከው ሴት ካልሆንኩኝ ለምንድን ነው ከኔ ጋር እንደዚህ የምታደርገኝ ጨረስ ጃኬት አላወልቅም ምናምን አውልቀሽ ጠብቂኝ አላወልቅም ካልኩስ አላወልቅም አንቺም ሴት ሆነሽ አዎ ሴት ነኝ አንተ ወንድ ነህ እንዴ ወንድነት ነው አንተ የቪዲዮ ይዞ ምናምን ነገር እንትን ማለት እኔማ አንድ ነገር ልንገርሽና ማለት ነው በጣም ወንድ ነኝ በጣም ወንድ ነው አዎ ኧረ እባክህ እስቲ አሳየኛ ወንድነትህን ታውቂዋለሽ አውቀዋለሁ አይደል አዎ ምን ሲያንስ ምንም አታስብ በጣም ይሁን የምታስጠላ ይሁን እንዴት እንገር ይሄ እግሬ ስር ቆሻሻ ማለት አንተ በእውነት ውጣልኝ እስቲ በጣም የምታስጠላኝ ነገር ነው አንቺ ነኝ እንዳነካ ሲጀመር እንዴ አንቺ አይደብርሽም እንዴ ቆይ
የሚደብረኝ። ምስኪን ማን እንደሚመጣ እስኪ ያዋለው እስኪ አረክ አው እሺ ቆይታ ምን ማለት ነው ደግሞ የምታሰር ደግሞ ማለት ነው። እኔ የምታሰር ቢሆን ለጥለት ጓደኛሽ ራሱ ማለት ነው። ጓደኛሽ ራሱ ታያለሽ። ምን እያደረክ ነበር? እና የታባይ ነው የምትሄደው? ምን እያደረክ ነበር? ምን እያደረክ ነበር? መልስልኝ። ምን ታመጣለች? እሷ ምን ታመጣለች? እኔ ብታሰርም ማለት ነው መቼም ቢሆን ቢሆን እለቀዋለሁ። ምን እያደረክ? እኔ ግን ነገ እፈታለሁ። ምን እያደረክ? ታያለሽ። መልስልኝ። እየሰማሽ ነው? ስጋ ባካፉ ይሄ ተይሉ ቪዲዮን እለቀዋለሁ። አዎ ለጓደኛዋ ቤት እንዴ ማን ሰው የኔ ጓደኛ አለኝ። ተጓደኛ ጋር አሁን አብረሽ ትሄጃለሽ አንቺ። አቅሻለሁ ከአንቺ ዳር አፍን ዝጋ። አንተ ቆሻሻ አቅሻለሁ። የኔ ጓደኛ ራሱ ይዞሻል። ትሄጃለሽ። ተረጋጊ። እሺ ቁጭ በይ። የኔ ጓደኛ ራሱ ማረጋጊ ብዬሻለሁ። የኔ ጓደኛ ራሱ ይዞሽ ያድራል። ተረጋጊ ያልኩሽ ነው። ተረጋጊ። ምንድን ነው የምትላት? ምንድን ነው የምትላት? አይ ምንም አልላት። ምንድን ነው የምትላት እያልኩህ እኮ ነው። አዎ ምንድን ነው የምትላት? ምንም አልላት። ቪዲዮሽን ለቀዋል ነው የምትላት? አዎ ለቀዋለሁ። ማን ስለሆንኩ በቃ ጓደኛዋ የእሷ ጓደኛ ፎቶ ጋር ማለት ነው የሆነ ቪዲዮ አለ። የኔ ጓደኛ ደግሞ አለ። እሷን ይዟት ያድራል። አዎ እኔ ብታሰር አዎ እሱ ቆሻሻ ፕሊዝ እየሰማኸኝ ነው? እየሰማኸኝ ነው? አልሰማም። አልሰማም። ምን ስለሆንክ ነው መሰለኝ። በቃ ብታሰር እፈታለሁ። እኔ አልሰማም። ብታሰር ትፈታለህ። አውቃታለሁ እሷን ጠባዋን ስለማውቃት። እሺ በቃ ጓደኛውን እኔ ብታሰር እራሱ ማለት ነው ጓደኛ ጋር ሄደህ ታድራለች። አንተ ብትታሰር? አዎ ቪዲዮ አንተ ጋር ብቻ አይደለም ያለው ማለት ነው። በቃ ጓደኛ ቪዲዮ አለ። ጓደኛው ላስተላልፈ ይኸው ስልክ ይኸው አንዋውድ ይሄ አንተ ነው። አዎ ያጅልኝ በጣም አይደለም እንደ ኮንፊደንስ አንተ በጣም አዎ እንዴት አባ ነው ዋክ ነው በጣም ጥሩ ነገር ነው ያደረኩት። አንቺ በጣም ቆሻሻ ሰው ነሽ። ቆሻሻ አዎ ተረጋጊ። እንዲያወራ እየፈለኩኝ ነው። ያወራልኝ ገብቶሻል? እሺ እንዲያወራ ፈልጋለሁ። ምን እያለኝ እንደሆነ እየሰማሁ ነው። አድርቆ ይለኛል ራሱ
አንተ ዝም በል። አሁን የምጠይቀን ነገር መልስልኝ። እጅ ከፍንጅ ነው የተያዝከው። አንደኛ ለመድፈር ሙከራ እያደረግ እየሰማኸኝ ነው? መድፈር አይደለም ጓደኛ ነበረች። ጓደኛ ነበረች። ቆይ ዝም አንቺ ቆይ ተረጋጊ። ይኸውልሽ እያናገርኩሽ ነው ያለሁት። አትበይ። ጓደኛ ነች እሷ? አዎ ነበረች ግን ማትረባ ሴት ናት። ታዲያ ማትረባ ሴት ከሆነች በቪዲዮ እያስፈራራ ነው ከሷ ጋር እንደዚህ ማድረግ ያለበት? አዎ ጓደኞቹ ሁሉ ማለት ነው እንዳለ ቪዲዮ ሁሉ ይዘዋል። ለጓደኞችም ሰጥተሃል? አዎ ለማን ይባል ጓደኛ ነው? ደግሞ እንደ ጀብድ ያወራየው አይደለም? ለማን የሰጠው? ተሸማቀቅኩ። እሱ እንደ ጀብድ ያወራው። ቆይ ታረጋሽ እንጂ ለማን የሰጠው ቪዲዮ? ለምን እናገራለሁ? ቪዲዮውን የሰጠው ለማን ነው? መልስልኝ። ሰብሬ ነው ማለት። ለእሷ ጓደኛም አላት። የሴቷ ጓደኛ ልጅ። እሺ ያንተ ጓደኛ ማን ነው ስሙ? ዳኒ ይባላል። ዳኒ? አዎ ዳኒ ለሚባል የሰጠው? አዎ ምን እንዲያደርገው? ይሄ ብታሰር ምን ቢሆን ማለት ነው ከጓደኛ ጋር አብራ እንድታተኛ አብራ እንድታድር ነው። ቆሻሻ ስለሆነ ስለማውቃት። ኦኬ አንተ ስትታሰር እሱ ታወቀ? አዎ። እሺ ቆይ እስካሁን እያደረግህ ያለው ነገር እየቀረስክ እንደሆነ ታውቃለህ? ምን አውቃለሁ እኔ ምን አውቃለሁ? እሷ እንደቀረስካት እኔ ብቀርጽ ደስ ይልሃል? እኔ አላውቅም። ደስ ይልሃል? እኔ ብቀርጽ ደስ ይልሃል? ይኸውልህ ሳጅን አሁን እንግዲህ ያናግሩኝ አንድ ነገር ይንገሩኛ። እኔም መቼም ቢሆን ማለት ነው አልምርም። ምን ማለት ነው? እያደረግህ ያለው ነገር አልታወቀም ነው? ምንድን ነው ትለኝ? እስካሁን እያደረግህ ያለው ነገር አልታወቀም ነው? አውቆኛል። ይኸውልህ ነገር ሰው እስካሁን አንተ እያስፈራራት እስከዚህ ሰዓት እያስፈራራት የነበረውን ቪዲዮ አንተ ጋር ያለውን እንወስዳለን። ያ ውሻ ጓደኛም ጋር ያለውን ቪዲዮ ተከታትለን አታገኘው። የት እንደማገኘው እሱ መሳቂያለሁ። የት ነው ያለው? የት ነው ያለው? አልነግርም። ተናገር እኮ ነው የምልህ። አበነ እንግዲህ ውድ ተመልካቾቻችን ያው ይሄኛው ከባድ ወንጀለኛ ነው። ጭራሽ ሙሉ ለሙሉ እጅ ከፍንጅ ነው የያዝነው። በጣም የሚሰቀጥጥና የሚሰቀንን ነገር ነው ሊያደርግ ሲል የደረስንበት። ምንም ይሁን ግን ያው በጣም ተደናግጦም ስለነበር ብዙም ማንም ማድረግ ማውራትም አልቻለም። ነገር ግን ልቡ በጣም ከፍተኛ የሆነ በዚህ ወንጀል ልቡ በጣም ትልቅ እንደሆነ የሚያስታውቅና የሚያሳይ ሰው ነው። ያስታውቅበታልም ጭምርና እንግዲህ ያው በቻልኩት መጠን ያው እንግዲህ አይተዋል አይደለም ሞራሉን ራሱ ምን አይነት ሰው እንደሆነ የሰው ልጅ በዚህ ልክ እንደዚህ ሰው ህይወት ለማበላሸት እንደዚህ ሆናል። ሲጀመር ራሱ ሰው እንኳን አይደለም ስነ ስርዓት ያለው ሰው እንኳን አይደለም። አየኸው አይደል? በቃ ለሱ ሞራል እንዴት እንደሚናገር አየኸው አይደል? የትም አያውቀኝም እኮ ግን እንደዚህ በቃ ቆሻሻ ምናምን ይላል። ሰምተዋል አይደል? ምን አይነት ሰው እንደሆነ ነው። አይ ግን በጣም ሲያወራ እንደሚያቀሻ ነው እንትን እያለ ያለውና እኔ ግን አላውቀውም። በቃ መንገድ ላይ ነው የሚያቀኝ። በቃ እንዳልኩ ነው ሊና ምንም ነገር የለም። መንገድ ላይ እንዳልኩ ሰላም ይለኝ ነበር። እሺ ሲያወራ ግን አንዳንድ ነገሮችን እየሰማሁት ነበር። ጓደኛሽን ትወደኛለች? እሱን እኮ እኔ ምን አውቃለሁ? እኔንም እኮ ጓደኛሽ ትወደኛለች አንቺን አሳልፋ ሰጠችኝ ያለ እኔ ስለምትወደኝ ነው ያን ቀን አንቺን አሳልፋ ሰጠችኝ። ኦነክ እዛ ሰምተዋል አይደል? ቆይ እኔማ ከውጭ እኮ እየሰማሁ ግን ቆይ እሷ ስለምትወደው እንዴት እንደዚህ አይነት በዚህ ልክ ቆይ እሷ ምን እንደዚህ አይነት ችግር ያለባት? ከዚህ በፊት አንቺ ረጅም ጊዜያችን ነው ነበር ያልሽኝ። እንደዚህ አይነት ባህሪ ያለባት እኔ ምንም አስተውዬ አላውቅም። ሲጀመር እሷ ፍቅረኛ እንዳላት አውቃለሁ። ከሱ ጋር ግን ያው በቃ ሰላም በይው ትለኛለች። አንዳንዴ መንገድ ላይ ሰላም እለዋለሁ፣ እሷም ሰላም ትለዋለች። በቃ ከዛ ውጪ ከኔ ጋር ምንም ያወራው ነገር የለም። የሁለታቸው ነገር ግን እኔ የማውቀው ነገር የለም። እኔ በማውቀው ምናልባት ውስጥ ሌላ ግንኙነት ሊኖራቸው ይችላል እንጂ ሌላ ፍቅረኛ ነው ያላት እሷ። አዎ የማውቀው ፍቅረኛ ያላት ሌላ።
በጣም ከባድ ነገር እየነገርሽኝ ያለሽው ነገር። አሁን ምንድን ነው የማደርገው? እሺ ያለውን ሰምተዋል አይደል? አዎ ያለውን ሰምቻለሁ። እሺ አሁን ቢያቅስ እሺ ጓደኛው እሱ እንደተያዘ ቢያቅሽ ምንድን ነው የምሆነው? እሺ አሁን ምንድን ነው የማደርገው? ቆይ አታስቢ። የማይሆን ነገር ውስጥ ነው የገባሁት። ሳስቡ እንደዚህ ማድረግ አልነበረብኝ። ተረጋጊ። ይኸውልሽ ማልቀስ ሳይሆን ምስኪው መረጋጋት። እንዴት ነው ተረጋጊ። ይኸውልሽ እንዴት እንደዛ ጭራሽ እኮ ጓደኛሽ ጋር ማለሽ ሽጣኛለሽ ማለት እኮ ነው። እሷ ራሱ ጓደኛሽ ጋር ማለሽ እሷም ጋር ካለ እሷም ትሁን የእሱም ጓደኛ። ቆይ ስሟ ማን ነው ጓደኛሽ? ሌኒ ነው ስሟ። ሌኒ ጥሩ ሌኒ። እሷንም ቢሆን ያው በቁጥጥር ስር ማዋል አለብን እኛ። ለምን እሷን ተከታትለን ያለችበት ሲስተም እሷን መጀመሪያ መያዝ አለብን። እንግዲህ እርስ በእርስ ሁለቱ እንደዚህ ከሆኑ ሶስቱም የተያያዘ ቅርበት ሊኖራቸው ይችላል የሚል ነው እኔ ጥርጣሬ ያለኝ። ምክንያቱም ይሄ ሰው በዚህ ልክ ራሱን እንዴት አባቱ አድርጎ እያወራ እንደነበረ ያው አይተሽዋል። ጭራሽ እኔንም ለመደብደብ እያሰበ ነበርና ምንም ነገር ትዝ አይለንም እኮ አይተዋል እንዴ? አዎ አይ ልክ አይነሽ በእንትኑ ራሱ የሆነ ተጠቅሞ የመጣው ነገር ያለ ነው የሚመስለው። እሱማ የሆነ ሴት ጠይቀን በጣም ይረብሻል ራሱ። አዎ ስለዚህ ምን እናደርጋለን መሰለሽ? እኔ አሁን የእሷን ማድረሻ ትሰጪኛለሽ። ያው አንቺ እየሰጠሽኝ ያለው ማስረጃዎች ያው አይተሻል ፍሬውን እንድንከታተል እነሱን እንድንይዝ እያደረገን ስለሆነ ማለት ነው። ግን በቃ እሺ አሁን ያም ለሌላ ሰው ቢሰጥ ወይ ቀድሞ እሱ እንዳያተያዛው እኮ ቢለቀው ተረጋጊ። እንዴት ነው የምናውቀው? ይኸውልሽ መረጋጋት ነው። አንቺ ሳትረጋጊ እኛ ምንም ልንረዳሽ አንችልም። ገብቶሻል? አንቻልኩም እኮ በቃ እኔ ተረጋጊ። ይኸውልሽ ተረጋጊ። ያው እሷ ሞባይል ቤት ነው የምትሰራው ብለሽኛል። ሞባይል እንደሚገዛ ሰው አድርገን ቀጥራታለሁ። እንግዲህ ያለችበት ሱቋም ትሁን ቤቷም ትሁን እሷን ቀጥታ ሄደን በመጀመሪያ ደረጃ እንይዛታለን። በመቀጠል ደግሞ እንግዲህ የእሱ ጓደኛ ዳን የተባለውን ግለሰብ በቁጥጥር ስር ለማዋል እኛ እንጥራለን። ከአንቺ ምን የሚጠበቀው እኛ የምንልሽን ነገሮች ማለት ነው። ገብቶሻል? አደርጋለሁ። እዚህ ቤት ምንድን ነው የምሆነው? ተረጋጊ። ወይኔ ያልቻልኩም። በቃ እሺ ምንድን ነው የማደርገው? ቤተሰብ ምን ይባላል? ምን ይላል? ቤተሰብ እንዳያት እኛ የቻልነውን ነገር እንጥራለን። ገብቶሻል? ተረጋጊ። አንቺ ተያዘ ካወቀ ሌላ ነገር ቢያደርግስ? ይኸውልሽ ከዚህ ሰዓት ጀምረን ይኸውልሽ እኛ የእሱን ነገር ነው የምንከታተለው። ስልኩን ወስደናል። የእሱ ማለት አይደል? ዋና ፋይሉን ወስደናል። እሺ ቅርታ። ተረጋጊ። አይዞህ ተረጋጊ። ዋናው ፋይል ያው ስልኩም ላይ አለ፣ አይተናል፣ ይዘናል። ዋናው እሱ መሆኑን ተረጋግጧል። ይህ ሰው የራሱን ነበር አጥፍቶ ያንቺን እያሳየሽ የነበረው ማስረጃ እንደሰጠሽኝም ኦሪጂናል ያው እሱ ስልክ ላይ አግኝተናል። ያው ይህንን ወንጀል እሱ እየፈጸመብሽ እንደነበር የሚያሳይ ትልቅ ማስረጃ ነው። ገብቶሻል? ሲያወራም የነበረው ድምፅም እዛም ላይ ስላለ ኦሪጂናሉ ላይ የራሱን ፊት ስለሚታይ ምንም የሚያሰጋሽ ነገር የለም። ተስፋሽ። ስለዚህ ዋናው ግለሰብን እንይዘዋለን፣ ጓደኛውን ማለት ነው። እዚህ እንግዲህ መኮንን የተባለው ዘው ተይዟል። አይተሻል? እንዲወስዱት አደርገናል። እሱን ከተወሰደ በኋላ እንግዲህ ክስ ሂደቱ የሚቀጥል ይሆናል ማለት ነው። ግን አንቺ በመጀመሪያ ደረጃ ተረጋጊ። ገብቶሻል? እኛ ስራችንን እንድንሰራ አንቺ መረጋጋት። እሺ በጣም ነው የማመሰግነው። ምንም ምስጋና አያስፈልግም፣ ችግር የለም። ከአንቺ ግን ከዚህ በኋላ ምን ማድረግ አለብሽ? መጠንቀቅ አለብሽ። በቀጣይ ስንፈልግሽ መገኘት አለብሽ። ተባችሁ ሰዓት ጥንቃቄ ግን ማድረግ እሺ። እንግዲህ ውድ ተመልካቾቻችን በጣም ከባድ ነገር ነው። እዚች ጋር መቀመጥ አያስፈልግም። ቶሎ ወጥተን ወደ ስራ መሄድ አለብን። ይህን ግለሰብ እንግዲህ ቀበና ነው ያለው ብሏል። እንግዲህ ቀጥታ ወደዛ ሄደን ስልኩን ወስደናል። የልጁ አብሮ የተነሱት ፎቶዎች ጠቅላላ የራሱ አሉ። እስቲ ስጪኝ ቅድም የሰጠሽን ስልክ እንዴ። ጥሩ ያው የሱም ስልክ በቁጥጥር ስር ውሏል። በሱ ስልክ አማካኝነት ያው ፎቶ የተለያዩ ማስረጃዎችን እሱ ስልክ ውስጥ ይዘናል። ኦሪጂናል ቪዲዮውንም የሱ ፊት የሚታይበት ከሷ ጋር ሲያደርጉ የነበሩትን ጠቅላላ ቪዲዮዎች የቀረጸበት ዋናውን ስልክ ይዘናል። እንግዲህ ጓደኛዬ ደግሞ ይለቅበታል ይህንን ቪዲዮ እያለ ያለው ጓደኛውን ደግሞ በቁጥጥር ስር ለማዋል ቀጥታ ወደ ተባለው ቦታ
ሄደን ያንን ግለሰብ በቁጥጥር ስር ለማዋል እዚች ጋር ቁጭ ብለን ምን ስለማንፈጠር ወደዛ ሄደን እሱን ለመያዝ የምናደርገውን እንግዲህ የነፍስ አድን ትግል ፍጥጫ ሄደን የምንጋፈጥ ይሆናል ማለት ነው። ግን እኔ በቃ እባካችሁን እህቶቻችን የምትባሉትን ነገር ስሙ፣ መስማት አለባችሁ። ምክንያቱም ብዙ ወንዶች እንደዚህ ያደረጉ ነው፣ እየሰማን ነው። ብዙ ነገር በየቤቱ ስንት ጉድ እንዳለ ብዙ ጉድ እየሰማን ነው። እንግዲህ እያንዳንዱ ነገር ወደ እናንተ እያደረስን ነው። ግን ይሄ ምንችለውን ነው እያደረስን ያለው፣ ምክንያቱም ማንችለው የማቱ ስላለ ማለት ነው። ስለዚህ እባካችሁን እናንተ ይህን ነገር አድርጉ። ምንድነው የምታደርጉት? በቃ ጥንቃቄ አድርጉ። የምትቀርቡትን ሰው ጓደኛችሁን ምረጡ። የሴትም ይሁን ጓደኛ ምረጡ። በቃ ለዩ። ስለዚህ እባካችሁን ጥንቃቄ አድርጉ። የማይረባና የቆሻሻ ስራ የምትሰሩ ወንዶችም ይሄ ወንድነት ሳይሆን ውሻነት ነው። እረፉ። ምክንያቱም ነገ በኔ የሚባል ነገር አለ። እህት አለች። እህት ባትኖር እናት ነው። ከእናት የመጣ ሆኖ ወንዶችም እንደዚህ አይነት ነገር የምትሰሩ ወንዶች እረፉ እባካችሁ። ምክንያቱም ጥቃት፣ ይህ አይነት ጥቃት፣ መጥፎ ጥቃት፣ ያለ ፍላጎት የሚደረግ ጥቃት ቆሻሻነትን ጭምር ስለሆነ ማለት ነው። እንግዲህ ከዚህ ቪዲዮ ብዙ ሰዎች እንዲማሩ በዚህ እህታችን ላይ የተደረገባት ነገር በጣም የሚሰቀጥጥ ነገር ስለሆነ እባካችሁን ጥንቃቄ አድርጉ። እንግዲህ እኛም ከዚች ፋይል ይዘን ከኛ ክሮች ጋር አሰናድተን እነሱም ፍለጋውን እንዲያካሂዱ እናደርጋለን። ስለዚህ አንቺ ታርጋቂሽ እንግዲህ በቀጣይ ደረስንበትን ይዘን እስክንመጣም መልካም ጊዜ